አንተ ሲጀመር ከሰው አይደለም የተፈጠርከው። በቃ ለኔ የሚከራይ ቤት ፈልግልኝ። ግን እናተ ጋር ብትመለሰሽ የሰራው ስራ እኮ ጸጸት ሆኖብኝ እኮ ነው። የምን ስራ? የምን ጸጸት? አታደርገውም። ልትነግራት ነው? እስር ቤት ለመጥፎ ሰው ቅጣት፣ በተለይ በልጅ ዙሪያ ብዙ ነገር አበድዬሻለሁ። በልጅ ዙሪያ ምን? አጎቴ ደክሞሃል እኮ። ቆይ ለምን አረፍ አትልም? እሱ አይሻልም? አረፍ በል። አይ የኔ ልጅ ዛሬ ለእህቴ ሁሉን ነገር እነግራታለሁ። ጸጸቱን አልቻልኩትም። አንቺን ብትሆን ይቅርታ መጠየቅ አለብሽ። እንዴ እዚህ ነገር ላይ ቃል አለችበት እንዴ? አይ እማዬ፣ አጎቴ እኮ በጣም ቀልደኛ ነው። ታምኛለሽ እንዴ? አልቀለድኩም፣ የምሬን ነው። የሰራነው ስራ እንዳይታወቅ ስለምትፈልጊ ነው። ሳላውቅ አስቀይሜሃለሁ፣ ሳላውቅ ልብህን ሰብሬዋለሁ። የዚህ ሁሉ ደግሞ ትልቁ ስህተት እናታችን ጋር ነው ያለው። እናታችን እህትና ወንድም አትጋቡም ብላ በዘረጋችው ወጥመድ ቃል ገብታ አበላሸችው። እባክህን ዳግም ወደ ቀልብ ተመለስ። እናቴን አትቀይማት፣ በእኔ ላይም ቂማት ያዝ። ከመጀመሪያው አንተ ልክ ነበርክ። ነገርየው ከረፈደ ቢገባኝም እባክህን የበለጠ አትስበረኝ፣ የበለጠ ከኔ አትራቅ። ከሳሚ ጋርም ቢሆን ያየኸኝ እኔ ፍቅሩን ተቀብዬ ሳይሆን የነገረኝ ድብቅ ሚስጥር ስለ እናቴ ነበረ። ግን እውነታው አይደለም። እውነታውን ለማረጋገጥ ግዴታ ቃል ጋር ጓደኛ መሆን አለብህ። የዲኤንኤን ምርመራው እሷ ልጅ እንደሆነች አስመስክሯል። ግን በፍጹም ልጅ እንዳልሆነች ጠንቅቄ ያውቃለሁ። እንዴት እንደዚህ ሊሆን እንደቻለና ስለ እናቴ የምታውቀው ሚስጥር አጣራልኝ። በመጀመሪያ ግን ይቅርታዬን ተቀበል ብለዋለች። ብሌን እና ዳግም ታረቁ። ሰላም ሰላም፣ እየተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ከአጥናፍ እስከ አጥናፍ ላላችሁ በሙላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን፣ ውድ ያልተኖረ ልጅነት ተከታታዮች እንዴት ናችሁ? ሁሉ ሰላም አለን ብለናል። ለምታግዙ ለምታበረታቱ ሁላችሁንም በጣም አመሰግናለሁ። እንግዲህ የውጤቱ ሁኔታ በጣም ሁላችን ልባችን አሳዝኗል። ሰላም ከእንቅልፏ ነቃች። በስተመጨረሻም ጨዋታው እዚህ ላይ ያበቃል። የበኃይሉና የቃል ውርደት ደርሷል ስንል እንዴትም ሆነ እንዴትም በምትሃታዊ ነገር እንዴት ብላ እንደቀየረችው እንግዲህ ካለፈ በኋላ በትውስታ ራሷ ስታወራ ሰምተናል። ብለኝ ቃል ማለት ነው ምንም ቢሆን የመርፌ ቀዳዳ ያላትን አጋጣሚ ተጠቅማ ሰርቶላታል ማለት ነው። በውበቷ አማላ፣ በቃሎቿ አማላ ዶክተሩን ለመሸወድ የሰራችው ሙከራ ሳይሳካላት ሲቀር እንግዲህ ዶክተሩ ብሌን አንቺ የሰላም ልጅ ነች ብሎ ደንዝዞ ፍዝዝ ብሎ ሲያያት እንግዲህ ያንን አጋጣሚ ተጠቅማ ከተያዝኩም ተያዝኩኝ ካልተያዝኩም እድል ልሞክር ብላ በሰራችው ስራ እንግዲህ ዲኤንኤ ተቀይሮላታል። ግን እውነታው ውርደቷ ግልጽ ሲነገር ሀቁ ሲወጣ ነው ማለት ነው። ኦልሬዲ አቶ በኃይሉ ባጎረስኩ ተነከስኩ፣ እኔው ሀብት ወርሳለሁ ብዬ ባመጣሽ አንቺው መንግለሽ ጣልሽኝ። ለዚህ ስራሽ ደግሞ ዋጋ ትከፍያለሽ። እኔ ለከዳ ምን እንደማረግ ጠንቅቀሽ ታውቂያለሽ። ዛሬ አዋርደሽ ብታስወጪ ነገ ደግሞ እኔ መጥቼ ውርደትሽን አከናንብ ያስወጣሻለሁ። እኔ አንቺን መግደል ለእኔ ቀላል ነው። አንቺን አንገትሽን መበጠስ ለእኔ በጣም ቀላል ነው። ግን ልብሽ ስብርብር ብሎ መሬት ተሰንጥቃ እንድትወጥሽ እስከምትመኝ ድረስ ነው ውርደትሽን የማከናንብሽ ብሏል። የእሱን ጉድ ማን ይንገረው? የእሱን ክፋት ማን ይዘርግፍ? ወይዘሮ አልማዝ ሳትሞት ሙታለች ብሎ የተደበቀው ሚስጥር ማን ነው የሚያወጣው? በነገራችን ላይ በኃይሉ ብዙ ሚስጥር ያውቃል ስለ ቃል። እሷም ስለ በኃይሉ ብታውቅም ብሌንን አንቀው ሊገሏት ሲሉ ሰላምን ከኋላ በእንጨት የመታቻት ቃል ናት። ስትመርዛት የነበረችው ብሌንን ስታሰቃየት የነበረችው ቃል ናት። ሁለቱም 50-50 ናቸው ሚስጥራቸው ማለት ነው። አሁን ትልቁ ጉዳይ ሁሉንም ቁልፍ የሚዘረግፈው ሳሚ መሆን አለበት የሚል እምነት አለኝ። ዶክተሩም ኦልሬዲ ዲኤንኤን እሷ ልጅ እንዳልሆነች ቢያረጋግጥም ከዚህ ጀርባ ምንድን ነው ያለው? በኃይሉ ከሱ ጀርባ ምን አይነት ወንጀሎች አሉ፣ ምን አይነት ሚስጥሮች አሉ ብሎ የሚያውቀው ሳሚ ነው። እና ሳሚ እንግዲህ የብሌንን ልብ መልሶ ለማግኘት በብሌን ልብ ሀቀኛ ነው፣ እውነቱን ነው ተቀይሯል ብሎ መልካምነቱን ለማስመስከር ብሌን እናትና እናትም ለማገናኘት የሚያደርገው ሩጫ ይሳካለታል ወይ? ዶክተሩና በኃይሉስ
ምንም ያንተ ተባባሪ አይደለውም፣ ግን እናትና ልጅ እንዳልሆኑ ለማረጋገጥ እገዛህን እፈልጋለሁ ካልከኛ አይቀር ግን ያንተ ክፋት ከልክ ያለፈ ነው። ይህ ሁሉ ያንተ ጥፋት ነው። ልጅ ያልሆነችውን ልጅ ናት ብለህ ባታመጣ ደግሞ እርግጠኛ ነኝ ያልነገርከኝ ድብቅ ሚስጥር አለ። ምንድን ነው ንገረኝ፣ ከነገርከኝ ከመሰረቱ አብራርተህ ንገረኝ ቢለው በኃይሉም እንግዲህ በሀሳብ ጭልጥ ብሎ የመጀመሪያው መንስኤማ ብነግርህ ማንቁርቱን ይዘህ ለህግ ነው የምትሰጠኝ ብሏል። ስለዚህ ብዙ ነገሮች እየተበላሹ ነው፣ እርስ በራሳቸው እየተብላሉ ነው ማለት ነው። ዶክተሩ እውነታውን ለማስመስከር ወይዘሮ ሰላም አሁን አይኗን መግለጥ አቅቷታል። ኦልሬዲ ቃል ናት ልጅ የሚለውን አምናለች። በጊዜ ሂደት የሆነ ሰው አደጋ ደርሶበት ማለት ነው፣ የሆነ ሰው ወይ ሰላም ወይ ቃል አደጋ ደርሶባቸው ደም በሚያስፈልግበት ጊዜ ኦልሬዲ ቃል አደጋ ደርሶባት ደም በሚያስፈልጋት ጊዜ የእሷ ደምና የኔ ደም ተመሳሳይ አይደለም፣ በአባቷ ወታ ሊሆን ይችላል ይባላል። ግን ሰላም አደጋ ደርሶባት ደም አስፈልጓት በዛ አጋጣሚ የቃል አይመሳሰልም ተብሎ የብሌን ከተመሳሰለ ኦልሬዲ መግለጫው ያ ነው። ግን እነሱ ሰላም አደጋ እንኳን ደርሶባት እንደዚሁም ለመግደል ጉድጓድ እየቆፈሩላት ነው። እና ከዚያ በፊት እውነታ ወጥቶ ዶክተሩ በትክክል በማስረጃ በመረጃ አስመስክሮ ውርደታቸውን አከናንቦ በኃይሉና ቃልን መንቅሮ እንደሚያወጣቸው ባለሙሉ እምነት ነን። በኃይሉም እሳት ጎርሶ እሳት ለብሶ ለዚህ ስራሽ ዋጋ ትከፍያለሽ፣ እኔ በኃይሉ አይደለሁም እንዴት አርጌ መንቅሬ እንደማስወጣሽ ብሏታል። ቃል በነገራችን ላይ ነገርየው የተስተካከለ ቢመስላትም ድጋሚ ምርመራ መካሄዱ የማይቀር ጉዳይ ነው። ለጊዜው ሰላምን እንዴትም ብላ ሳምናታለች። ሌላው ደስ የሚለው ነገር ብሌንና ዳግም መታረቃቸው ነው። ብሌንና ዳግም በመታረቃቸው በጣም አሪፍ ነው ሳለ ቃል ደግሞ ሀብትሽን፣ ንብረትሽን፣ እናትሽን፣ ሰላምሽን ቀምቼሻለሁኝ አሁን የሚቀረኝ ዳግም ነው፣ እሱም አይንሽ እያየ ወስደዋለሁ ብላለች። ሜቢ ካሁን በኋላ የምታሰቃይበት ትልቁ መረባ ዳግም ነው ማለት ነው። ዳግም ደግሞ ብሌን ስትሰቃይ እያየ ዝም አይልም። ስለዚህ ብሌን ምን ታደርጋለች? በዳግምና በእኔ መግባት አትችይም ብላ በምትታገላት ጊዜ አንድ ቀን አዘናግታ አብረው ትተኛና አርግዣለሁ ልትል ትችላለች። ቃል በጣም ስማርት የሆነች ነው የሚመስላት፣ ግን ውድቀቷን እያከፋችው ወጥመዷን እያሰፋችው ነው እየሄደች ያለችው። ወይዘሮ ሰላም የነቃች ቀን በጣም ከባድ ነው። ውርደታቸውና ሽንፈታቸው ሩቅ እንደማይሆን ተስፋ እናደርጋለን። ድል ለብሌን፣ ሀቁ ይውጣ፣ እናትና ልጅ ይገናኙ፣ ወንጀለኞች ዘብጥያ ይወርወሩ፣ የአልማዝ ጉዳይም በይፋ ይውጣ። አልማዝን ገድያለሁ ብላ በሀሳብ የምትቃዠው ወይዘሮ ሰላም እውነቱን አረጋግጣ የወንድሟን ክፋትና አደገኛነትን አውቃ ልጇን አቅፋ ሰላማን ታገኝ፣ ደስታቸው ይመለስ፣ እንባቸው ይታበስ። ሁላችንም ቀጣይ ክፍል በጉጉት